ዳጣና አቢጌል ነፍሰ ጡር አይደሉም ወይም እርጉዝ አይደሉም፣ አልተደፈሩም። ደረጀንና ማርታን ፕራንክ ለማድረግ ተመካክረው ከናታን ጋር እያደረጉት ነው። በዛ ድንጋጤ መሰረት ትዳራቸው ደረጀና ማርታ 25 ዓመታት የሞላውን ለማክበር በዛ አገጣጥመው አስደነገጧቸው። ለዛና ጠባቂውን ግን ሳያፈቅራት አይቀርም። ለዛን ሲያያት ጠባቂው እያተኮረ ይመለከታታል። ሳስበው ግን ከለዛ ፍቅር ይዞታል። እሷም ትወደዋለች ጠባቂውን። እሱ በሄደበት አትጠፋም። ናቤት ግባ፣ ናቤት ምሳ ብላ እያለች ትጠራዋለች። አይገርማችሁም? ፍቅር አለባት የሚል ሀሳብ ተሰምቶኛል። እናንተስ? ለዛና ጠባቂው ወይም በረኛው የሚጠብቀው ዘበኛ ፍቅር ውስጥ እንደሚገቡ ወደፊት እናያለን። ውሃ እንዲህ አለች። ናታን ለዳጣ ትንፋሽ ሲሰጣት አይቻለሁ፣ አፍላፍ ተገጣጥመው አለች። ኤቢ ብድግ አለችና አየሽ እማዬ፣ አንቺ እኮ አታምኝም ስነግርሽ፣ ይኸው ውሃም አይታቸዋለች፣ ይኸው ብላ ኤቢ አበደች። ኤቢ ስታብድ በጣም ተገረመና ዘበኛው እንዲህ አለ፣ እኔም እኮ ማታ በጨለማ አፍላፍ ተገናኝተው ተቃቅፈው ቁጭ ብሎ ሳያቸው ሄጄ ናታንን ወገቡን በዱላ መታሁት። እሱም ምን አገባ ለምን መታኸኝ አለኝ። እኔ ደንግጬው ነው፣ ተያይዘው ምን እያረጉ ነው ብዬ ያላወኩን ነገር ስለሆነብኝ መዛ አይቻቸዋለሁ አለ። ኤቢ አበደች፣ ሰከረች። ማርታና ደረጀ በድንጋጤ ጸጥ አሉ። እንዴት በጨለማ ወጣችሁ ውጭ ትቀመጣላችሁ? ለምንስ አፍላፍ ተገናኛችሁ? አለ ደረጀ። ናታን ምንም አላደረግንም፣ ዝም ብለው ሆን ብለው ነገር ፈጠራ ነው አለ ናታን። እንደዛ ሲል ደረጀ እሺ በቃ ዛሬ የደስታችን ቀን ነው፣ ነገ እንነጋገርበታለን። በቃ ደንግጬ ዳጣዬ አለች አለ ማርታ። ማርታ በክፉ አይኗ ዳጣን ትመለከታት ያዘች። ኤቢ ትሳክር ያዘች። ናታን የኔ ብቻ ነው፣ አርፈሽ ተቀመጪ እያለች ትናገር ያዘች። ቤቱን ፈራርሸው አድርገው ከጨረሱ በኋላ ደረጀንና ማርታን ጠሯቸው። ሲመጡ ሁለታቸውም ሰፕራይዝ አሏቸው። ምንድን ነው አሉ። ኤቢም ሆነ እኔ ነፍሰ ጡር አልነበርንም፣ እናንተን ፕራንክ ለማድረግ ነው። ደግሞ የእናንተስ መደንቀጥ፣ በአንድ ቀን የተደፈርነው ስንላችሁ እንኳ አጠረጥሩም እንዴ? እንዴት ሆኑ በአንድ ቀን ትደፈራላችሁ ብላችሁ እንዴት ትንሽ ጥርጣሬ መግባት አቃታችሁ? አለች ዳጣ። ከምራችሁ ነው ልጆቼ አለች። አዎ ተዛ ማርታ አቅፋ ሁለታቸውንም ደስ ብሎኛል፣ በጣም ጨንቆኝ ነበር አለች ማርታ። ከዛ ቪዲዮ እንዴት ተመሳሰለሽ? ቼክ ማድረጊያው አይሆንም እናስመረምራችኋለን ሲሉ የእውነት ይኸው ደም ቀላቅለንበት ነው ቪዲዮውን እናሳያችሁ ብለው ቪዲዮውን ሲያዩ ማርታም ሆነ ደረጀ አመኑ እንጂ አላመኑም ነበር። ነፍሰ ጡር አይደለንም ሲሏቸው ራሱ አላመኑም። ከዛም በኋላ አመኑ። ከዛ ኬኩ ተፈራርሾ ፏብሎ ሳላውን ሲያዩት ምንድን ነው ይሄ ሲሉ የእናንተ ሰፕራይዝ 25 ዓመት ሞላችሁ አይደለም በትዳር ዛሬ የ25 ዓመት ቀናችሁን ታከብራላችሁ አለ ናታን። ይህን ሀሳብ ማናመጣው አለ ደረጀ። ናታን ነው አለች ኤቢ። ናታን በቃ ልጅ እኮ ነህ አንተ ብቻ እንደ ልጅ ነው ማይክ ብሎ ናታንን አቅፎ አመሰገነው። አይገርምም? በስተመጨረሻ አርጁን ፖሊስ ይዞ መጣ። ፖሊስ ይዞ በራፉን ሲቆረቆር ለዛ ከፈተችው። ለዛ ስትከፍተው ግን ደርቃ ቀረታለች። ደንግጣ መተናል ወይ እናት ኤቢ አለ። ፖሊሱም ተገትሮ እሷን ይመለከት ያዘ። ከዛም እየተመለከተ የተፈጠረ ነገር አለ እንዴ ፈራሽስ አላት። አይ ምንም አልፈራሁ ፖሊስ ሳይ ስለምፈራሉ አለች። የምንታውቂው ነገር አለሽ እንዴ ስለዚህ ቤት ታሪክ እስኪ
ንገሪን ሲላት እሷም ምንም የማውቀው ታሪክ የለኝም ምን ልንገርክ አለችው ፖሊሱን። በጣም ተናደደ ፖሊሱ። አስገቢ ብሎ በሩን ልለቅለት ብትል ቆይ ልንገራቸውና ልምጣና ትገባለህ፣ ዘው ብሎ እኮ በሰው ቤት አይገባም አለችው። ምን እያደረጉ ነው ብለው እሱም አይ ምንም አያደርጉም ግን የቤተሰብ ዝግጅት ነበርና እሱን እያከበሩ ነው። ቆይ ልጥራላችሁ የቤቱን ባለቤት እኔ ሰራተኛ ነኝ አለች። ለዛ እንደዛ ብላ ስትወጣ በጣም ተገረመች። ፖሊስ ይዞ መጣ ብላ ለቤተሰብ ልትነግር ነው ወይ ዝም ልትል? በጣም ያሳዝናል። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ እያለ ዘበኛው እያስደሰታቸው ነው። እሷም መናገሯን ትታ ዝም አለች። ከዛ እያሰቃቸው በነበረበት ሰዓት ውሃም ተነስታ ዘራፍ አካኪ ዘራፍ እያለች የልጁን ሀረካት ትይዝ ያዘች። በጣም ደስ የሚልና አስተማሪ ድራማ ነው። እናንተ እስከዚህ ድራማ ምን ተማራችሁ? ውድ ሀገሬ ልጆች እስኪ ድራማውን ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ዳጣ ድራማ ተዋናይ በጣም ደስ የሚል የፋሚሊ ድራማ ነው። በጣም ደስ ይላል። ሁሉም በጉጉት ጠብቆ የሚከታተለው ድራማ ነው። በቃ ድራማውን የሚሰሩት ብቻ በጣም ጥሩ ናቸው። ምንም የሚያበላሹት ወይም የሚቀይሩት ነገር የለም። አያችሁ ድራማ እንደዚህ ቀይ እንዳማረ ሲቀጥል እይታውም እየጨመረና ሰውም እየወደደው ይሄዳል።